በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘጸአት ምዕራፍ 21 ከቁጥር 1 እስከ ፍጻሜ ምዕራፍ። በፊታቸው የምታደርገው ሥርዓት ይህ ነው። ዕብራዊ ባሪያ የገዛህ እንደሆነ 6 ዓመት ያገልግልህ። በሰባተኛውም በከንቱ አርነት ይውጣ። ብቻውን መጥቶ እንደሆነ ብቻውን ይውጣ። ከሚስቱ ጋር መጥቶ እንደሆነ ሚስቱ ከእርሱ ጋር ትውጣ። ጌታው ሚስት አጋብቶት እንደሆነ ወንዶች ወይም ሴቶች ልጆች ብትወልድለት ሚስቱና ልጆቿ ለጌታው ይሁኑ። እርሱም ብቻውን ይውጣ። ባሪያውን ጌታዬን፣ ሚስቴን፣ ልጆቼንም ወዳለሁ አርነት አልወጣም ብሎ ቢናገር ጌታው ወደ ፈራጆች ይውሰደው። ወደ ደጁም ወደ መቃኑ አቅርቦ ጆሮውን በወስፌ ይብሳው። ለዘላለምም ባሪያው ይሁን። ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ አትውጣ። ጌታዋን ደስ ባታሰኘው በዋጆ ይስደዳት። ስለ ናቃት ለሌላ ወገን ሰዎች ይሸጣት ዘንድ አይገባውም። ለልጁም ቢድራት ለሴት ልጆች የሚገባውን ያድርግላት። ከእርሷ ሌላም ቢያጋባው መኖዋን፣ ልብሷንም፣ ለምንጣፏም ተገቢውን አያጉድልባት። ይህንንም 3 ነገር ባያደርግላት ያለ ገንዘብ በከንቱ ትውጣ። ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል። ባይሸምቅበትም ነገር ግን እግዚአብሔር ድንገት በእጁ ቢጥለው የሚሸሽበት ስፍራ እኔ አደርግልሃለሁ። ሰው ግን ቢደፍር ባልንጀራውን በተንኮል ቢገድለው እንዲሞት ከመሠዊያዬ አውጥተህ ውሰደው። አባቱን ወይም እናቱን የሚመታ ፈጽሞ ይገደል። ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እርሱ ፈጽሞ ይገደል። አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል። 2 ሰዎችም ቢጣሉ አንዱም ሌላውን በድንጋይ ወይም በጡጫ ቢመታ ያም ባይሞት ነገር ግን ታሞ በአልጋው ላይ ቢተኛ ተነስቶም በምርኩዝ ወደ ሜዳ ቢወጣ የመታው ንጹሕ ነው። ነገር ግን ተግባሩን ስላስፈታው ገንዘብ ይከፍለው ዘንድ ያስፈውሰውም ዘንድ ግዴታ አለበት። ሰውም ወንድ ባሪያውን ወይም ሴት ባሪያውን በበትር ቢመታ ቢሞትበትም ፈጽሞ ይቀጣ። የተመታው ግን 1 ወይም 2 ቀን ቢቆይ ገንዘቡ ነውና ይቀጣ። 2 ሰዎች ቢጣሉ ያረገዘችንም ሴት ልጁን እስክትጨነግፍ ቢገፏት ባትጎዳ ግን የሴቲቱ ባል የጫነበትን ያህል ካሳ ይስጥ። ፈራጆቹም እንደፈረዱበት ይክፈል። ጉዳት ግን ቢያገኛት ሕይወት በሕይወት፣ ዓይን በዓይን፣ ጥርስ በጥርስ፣ እጅ በእጅ፣ እግር በእግር፣ መቃጠል በመቃጠል፣ ቁስል በቁስል፣ ግርፋት በግርፋት ይከፈል። ሰውም የባሪያውን ወይም የባሪያይቱን ዓይን ቢመታ ቢያጠፋውም ስለ ዓይኑ አርነት ያውጣው። የባሪያውን ወይም የባሪያይቱን ጥርስ ቢሰብር ስለ ጥርሱ አርነት ያውጣው። በሬም ወንድን ወይም ሴትን እስኪሞቱ ድረስ ቢወጋ በሬው ይወገር፣ ሥጋውም አይበላ። የበሬው ባለቤት ግን ንጹሕ ነው። በሬው ግን አስቀድሞ ተዋጊ ቢሆን ሰዎችም ለባለቤቱ ቢመሰክሩለት ባይጠብቀውም ወንድንም ወይም ሴትን ቢገድል በሬው ይወገር፣ ባለቤቱ ደግሞ ይገደል። ከእርሱ ግን ካሳ ቢፈልጉ የሕይወቱን ዋጆ የጫኑበትን ያህል ይስጥ። ደግሞ ወንድን ልጅ ቢወጋ ሴትንም ልጅ ቢወጋ ይህንኑ ፍርድ ያድርጉበት። በሬው ወንድ ባሪያ ወይም ሴት ባሪያ ቢወጋ የበሬው ባለቤት 30 የብር ሰቅል
ለጌታው ይስጥ፣ በሬውም ይወገር። ሰውም ጉድጓድ ቢከፍት ወይም ጉድጓድ ቢቆፍር ባይከድነውም፣ በሬም ወይም አህያ ቢወድቅበት የጉድጓዱ ባለቤት ዋጋቸውን ለባለቤታቸው ይክፈል፣ የሞተውም ለእርሱ ይሁን። የሰው በሬ የሌላውን በሬ እስኪሞት ድረስ ቢወጋ ደህናውን በሬ ይሽጡ፣ ዋጋውንም በትክክል ይካፈሉ። የሞተውንም ደግሞ በትክክል ይካፈሉ። በሬውም አስቀድሞ ተዋጊ መሆኑ ቢታወቅ ባለቤቱም ባይጠብቀው በሬውን በበሬው ፈንታ ይስጥ፣ የሞተውም ለእርሱ ይሁነው። ይቆየን። ወስብሐት ለእግዚአብሔር።